የኢራን የቀድሞ የደህንነት ኃላፊ በክህደት ወንጀል ተጠረጠሩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። ለረጅም ዓመታት የኢራን የእስላማዊ አብዮታዊ ዘብ ኃይል IRGC የስለላ መዋቅርን በበላይነት ሲመሩ የቆዩት ሁሴን ታኢብ ከእስራኤል ሞሳድ ጋር ግንኙነት አላቸው በሚል በቁጥጥር ስር መዋላቸው ተዘገበ። ጥርጣሬውን የቀሰቀሰው የ20 ደቂቃ ድራማ ነው። ይህ ድራማ ምንድነው? ለባለስልጣኑ መታሰር እንደ ዋነኛ መነሻ የተጠቀሰው በቅርቡ አሜሪካና እስራኤል በኢራን ላይ ጥቃት ከመፈጸማቸው ጥቂት ደቂቃዎች ቀደም ብሎ የታየው ያልተለመደ ክስተት ነው። ምንድነው ይህ ክስተት? ሁሴን ታኢብ ከሀገሪቱ ጠቅላይ መሪ አሊ ኻሜኒ ጋር በስብሰባ ላይ ሳሉ ጥቃቱ ከመፈጸሙ 20 ደቂቃዎች በፊት ታመም ያለው በሚል ምክንያት በድንገት አቋርጠው መውጣታቸው ከፍተኛ ጥርጣሬን ፈጥሯል። ይህ ድርጊታቸው ስለ ጥቃቱ አስቀድመው መረጃ እንደነበራቸውና ራሳቸውን ለማዳን እንዲሁም ለጠላት መረጃ አሳልፎ በመስጠት ሳይተባበሩ እንዳልቀረም ተገምቷል። የታኢብ ተጽዕኖና የክስተቱ ክብደት። ሁሴን ታኢብ በኢራን የደህንነት መዋቅር ውስጥ እጅግ ተጽዕኖ ፈጣሪና ሚስጥር አዋቂ ሰው እንደነበሩ ይነገራል። እንደ አይሪሽ ታይምስ እና ኢራን ኢንተርናሽናል ዘገባ ከሆነ የእሳቸው መታሰር በኢራን ከፍተኛ አመራሮች መካከል ያለውን ያለመተማመን ስሜት ከፍ ከማድረጉም በላይ የሞሳድ ሰርጎ ገብነት እስከ የትኛው የስልጣን እርከን ድረስ እንደዘለቀ ማሳያ ተደርጎም ተወስዷል። በአሁኑ ወቅት ባለስልጣኑ በከፍተኛ ጥበቃ ስር ሆነው ምርመራ እየተደረገባቸው መሆኑም ታውቋል። ይህንን ቻናል ሰብስክራይብ፣ ላይክ በማድረግ ፈጣንና አጫጭር መረጃዎች ይድረሳችሁ። ሰናይ ቀን።